አይደለውማ አይደለዋ ታማላ አየሻጅሽ ያሰ እንጂ አይደለው ምንድን ያደረገች እሷ ሌላ ፋይሎች ናቸው ይገርም ምንድነው ግን ሊሆን ይችላል ይችላል ምክንያቱም ይሄን መሳቢያ ነው ዛራሱ የምትጠቀምበት ዶክመንት ማስቀመጥ ማንዳሱ ለመክፈት እንደተቸገረኝ ነው ተናገርሽ መጥቻለሁ ተሽ ቤቴን እየፈተሽ ነው እንደምትጠብቂኝ አንቺ አልፈተሽኩኝ እና ምን ታረጊ ነው የምትገቢው እሱ ነው ያስገባኝ አንተ አንተ ስማከ መተላቴ ገብቻለሁ ይችላል ነው ፈቃደኝነት ላስፈርም አይፈርምልሽ እንዴት ነው የማይፈርምልኝ አሳዳጊናቱ መሰልሽ እነኝ እኮ አታውቂም እንዴት አይደለሽም ዘኪ ሙሉ ለሙሉ ሀብቱን ሶርሽ አይፈርምልሽ ይላል አገባም አንተ ስለዚህ ምንም የሚያቀርብ እኔ እኮ ዳቤ ነው ጠባርቂ ለተማገሩ አስሬ ነገርኩ ያፈሩ አባቱና ቀድሞ ባለቤቱ ህግ ጋር ምን የሚያደርስ ነገር መጣ ምክንያቱም የሰራሽ ወንጀል ለዋታል የሰው ልጅ የሰው ሀብት የራሱን ሀብት ሳይፈልግ ያለ ፍላጎቱ አስገድደሽ መፈረም ይሄ ልክ አይደለም ምክንያቱም ስራሽ ስለምታውቂ አይደል እንዴት እንደማከስ እንዴት ፖሊስ እንደማላለቀስ ያላችሁ አምጪ እቃዎችን እያወጣች ነበርና የሆነ መሳቢያም ደግሞ ወደ ዘኪ ወደ ታሰረበት ክፍል አስገብታለች። ስለዚህ እዛ ዘኪ የታሰረበት ክፍል ልታስቀምጠው ትችላለች ማለት ነው። ያንቺ መብትነት በቅርቡ ታይዋለሽ። አይምሮአለው ብለሽ ደግሞ ያሳበሽው አንቺ ነሽ። ለእያንዳንዱ ነገር ማስረጃ ሳገኝ አልተውሽ። ሰላም ሰላም፣ ውድ ፋሚሊዎቼ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። እናንተስ እንዴት ናችሁልኝ? አለውኝ ከበዓል ማግስት በኋላ በጣም የሚያስጠላ ዜና ሰምቼ ነው የመጣሁትና የሚያስደስት ነገር አልነበረም። እውነት ለመናገር በዓልን አሪፍ ሁኔታ ላይ አክብረን ነበር እኔና ዘኪ ደስ ብሎ ነበር ነው። ከዛ በኋላ ግን የነገረኝ ነገር በጣም የሚያስጠላ ነገር ነግሮኛል። ማለት ኤክስፔክት ያላደረኩት ነገር ነው እንዳልላችሁ። ሴትዮዋ ይሄን ያክል ፈርዘር ሜዲ የምትችል ሰው ናትና አታረግም ብሎ ማሰብ በጣም ከባድ ነው። ግን ዘኪ ትናንትና የለቀኩላችሁ ቪዲዮ ላይ አይታችሁታል። አንዳንድ ጭምጭምታ ነገረኝ ነው የሆነ ወረቀት ላይ እንዳስፈረመችው ነገረኝ። በእርግጥ የፈረመበትን ወረቀት ኤግዛክትሊ ምን እንደሆነ አያውቅም። ምክንያቱም በሰዓቱ በጣም ሲደበድቡት ነበር ሰዎቹና እሷም ደግሞ አስፈራርታ ነበር ያንን ነገር ያስፈረመችውና አላውቅም። ምናልባት እዛ ያ ወረቀት ምን ሊሆን እንደሚችል አላውቅም ግን በውርሱ ጉዳይ ላይ የሆነ ነገር ሊሆን ይችላል ብዬ እኔ ገምቻለሁ። ይሄ ጥርጣሬ ነው መላችሁ ግን ኤግዛክትሊ ነው ብዬ እየነገርኳችሁ አይደለም። ግን ሊሆን የሚችለው እንደዛ ነው። ምክንያቱም ሴትዮዋ ታውቃላችሁ የገንዘብ ጥማት አለባት። የእሱን ሀብት ለመውረስ ነው ከላይ እስከታች እንደዚህ ደፋ ቀና የምትለው። በዛ ላይ ዘኪን እስከማሳበድ ደረጃ የደረሰች የእሱን ሀብት ለመውረስ ነውና ገና ብዙ ጥርጣሬዎች አሉ እሷ ላይ ብዙ የሚጠቁሙና ይሄንን ነገር ደግሞ ሲነግረኝ ያሰብኩት ቀጥታ ያንን ነገር ነውና እርግጠኛ ሆኜ አይደለም እያወራችሁ ያለሁት ግን ምናልባት ሊሆን ይችላል ብዬ ተጠራጥሬ ነውና እንዲህ ደግሞ ዝም ብዬ በቀላሉ ላልፈው አልቻልኩም። ምክንያቱም የዘኪ ነገር ኦልሞስት እኔ እንደ ኃላፊነት እንደወሰድኩት ያክል ሁሉን የሚያደርገውን ነገር ሁሉ ለሚደረገው ነገር ሁሉ እኔ ኃላፊነት ስላለብኝ ይሄን ያስፈረመችው ነገር ምንነቱን ምን እንደሆነ ወረቀቱን እሷን ተከታትዬ ማወቅ አለብኝ ነው። ምናልባት እሱ ሊጎዳው የሚችል ነገር ነው በእርግጠኝነት ያደረገችበትና እስከማሳበድ ደረጃ ያደረሰች ሴትዮ ከዚህ የባሰ ነገር ታደርጋለች ለገንዘብ ብላና ስለዚህ ዝም ብዬ ችላ ብዬ ላልፈው የምችለው ጉዳይ አይደለምና ለዘኪም አልነገርኩትም ይሄን ነገር እንደምከታተልና ከሰማው በኋላ ግን ውስጤን ከነከነው ማለት ዝም ብዬ መተው አልቻልኩኝም። ምክንያቱም ዘኪ የሚጎዳ ነገር ነው እርግጠኛ ነኝ ፋሚሊዎች በ100% እሱን የሚጎዳ ነገር ነው ያስፈረመችው። ስለዚህ ይሄንን ነገር ማስረጃውን እያንዳንዱ ነገር ፈልፍዬ ማውጣት መቻል አለብኝና የዘኪን ወንድም አብርሽን ጠርቼዋለሁ ዛሬ። እሱ መስሪያ ቤት አካባቢ ነው ያለሁትና ማለት ስለዚህ ጉዳይ ይወቅ አላቅም ግን ላገኝ እፈልጋለሁ ላናግር እፈልጋለሁ ነው ያልኩትና እሱን መጀመሪያ ሙሉ ለሙሉ እሱን መጠየቅ መቻል አለብኝ። ምክንያቱም በደንብ የሚያግዘኝ እሱ ነውና ስለሷም ደግሞ ዲቴል የሚያውቀው ስለምታረጋቸው ነገሮች ሁሉ መረጃ ሊኖረው ይችላልና ከዚህ በፊትም ዘኪ ያስመለጠልኝ እሱ ነበር ከሷ ሰርቆና ስለዚህ እሱ ያውቃል ብዬ ስላሰብኩኝ ምናልባት ሊያውቅም ይችላል ግን የሆነ መረጃ ከሱ ፍንጭ ላገኝ እችላለሁ። ምናልባት ፋይሉን ደግሞ መውሰድም ካለብኝ
እሱ ያግዘኛል ብዬ ስላሰብኩኝ ዛሬ እሱ መስሪያ ቤት አካባቢ ቀጥሬዋለሁኝ። ስለምን እንደሆነ አልነገርኩትም። ስለምን ላወራው እንደፈለኩኝ ብዙ ነገር አልነገርኩትም እና እዚህ ከመጣ በኋላ እስቲ ቀጥልላችኋለሁ። ግን ይሄን ጉዳይ በምንም ታምር ልቶ ችላ ልለው አልችልም። የዘኪን ጉዳይ በስነ ስርዓት መያዝ አለብኝና እውነቱን ማውጣት አለብኝ። አይ ቲንክ አብርሽም እየመጣ ነው መሰለኝና ደርሷል። እንዴት ነህ? ሰላም ነው? አልፎ አስጨነቅኩ መሰለኛ። ከስራ ቦታ ነው ከስራ ገበታ ነው መሰለኝ የጠራው። ችግር የለውም። እንዴት ነህ? ከባለፈው በኋላ አልተገናኘንም። በዓል እንዴት ነበር? አሪፍ ነበር? አሪፍ ነበር። እግዚአብሔር ይመስገን። ጥሩ ነበር። በጥሩ ሁኔታ አለፈ። ጥሩ ነው። አይ ቆንጆ። እኔ ጋርም አሪፍ ነበር። አይተዋላ ከዘኪ ጋር ነበርን። ምናልባት አላቅም አስጨንቄ ምናምን ነገር ከሆነ ዘኪ ደህና ነው። እሺ ምንም አልሆነም። እሱ ታሞ ወይም የሆነ ነገር ሆኖ አይደለም እንደዚህ አጣድፌ የጠራው። አጠገብሽ ታደርግልኝ ነው። ምን አልከኝ? አይ ውጪ ላይም ስለሆነ ዛሬ ብቻዬን ነው የመጣሁት። ሰው ቤት አስቀምጬ ቤት ነው ያደረኩትና ምክንያቱም አንተን ለትልቅ ጉዳይ ነው የፈለኩ። አንድ ማናገር ጉዳይ አለ። እሱን ደግሞ ለብቻ ማውራት ስላለብን ነው። ካመጣልኝ በኋላ ባይዘው ዘኪ በጣም ደስተኛ ሆኗል። በጣም አሪፍ ሁኔታ ላይ ነው ያለው። እኔ ጋር መሆኑ በጣም ለሱ ጥሩ ሁኔታው ነው ለታልና ለውጥም እያሳየ ነው። አይተሃል አይደለ? እኔም እሱንም ፈልገው ዘኪ ሰላም ነው ደህና ነው። በሚገባ ዘኪ ደህና ነው። ሀሳብ አይግባ። በዋነኝነት የመጣውበት ጉዳይ ዘኪ ትናንትና ሳውራው ነበርና አንዳንድ ነገሮችን ነገረኝ። እናትየው አስገደዳ አንዳንድ ወረቀቶች ላይ እንዳስፈረመችው ወረቀቶቹ ግን ምን እንደሆኑ እንደማያውቅ ማለት ምን አይነት ነገር አይ ዶንት ኖ እሱም አያውቃቸውም ኤግዛክት ሆኖ ግን ብዙ ፋይሎችን ይዛ ማህተብ የተመታበት ፋይል ነው ብሎኛል። እና ብዙ ፋይሎችን ይዛ ፈርም እንዳለችው መጀመሪያ አልፈርምም ብሎ እምቢ እንዳላት እምቢ ሲላት ደግሞ ነገሩን አውቆ ሳይሆን አልፈርም አልኳት ዝም ብዬ አለኝ ስለ ፈርም ስትለኝ ከዛ በኋላ ግን አስገድዳ እንዳስፈረመችው ነገረኝና አላቅም ምን አይነት ፋይሎች እንደሆኑ እርግጠኛ አይደለሁኝም ግን ብዙ ሰነዶች ላይ ፈርም ያለው ብሎኛል። የሰጠሽ ፍንጭ የለም ነው? ምንም አይነት ፍንጭ አልሰጠኝም ግን ምናልባት ምን ብዬ ተጠራጠርኩኝ መሰለህ አላቅም ሴትዮዋ የሀብት ጥማት ስላላት ምናልባት በሀብቱ ጉዳይ ላይ አንዳንድ ሰነዶችን አስፈርማው ከሆነ ብያስቤ ነው። ምክንያቱም ፋይሎቹ ማተብ አላቸው ምናምንና ቅርጽ ምናምን አላቸው የካርታ ምናምን ነገር ብሎኛል። ትንሽዬ ነገር ማለት ነው እና ወደዛ ሊሄድ ይችላል ብዬ አሰብኩኝ። ሴትዮዋ እዛ ደረጃ ድረስ የመሄድ አቅም አላት በደንብ እሱን ሀብቱን ለመውረስ ያሳበደች ሴትዮ ውክልና ወይ አላቅም ብቻ የሆነ ነገር ይማልክ የእሱን ሀብት ለመውሰድ ፈርዘር ትሄዳለች ብዬ አስባለሁ። ስለዚህ አንተ ስለዚህ ጉዳይ ምን ታስባለህ? የምታውቀው ነገር አለ? ዘኪ ነግሮሃል ነው ወይስ ስለዚህ ጉዳይ ምን ታስባለህ? እንደዚህ ታረጋለች ብለህ ታስባለህ ወይስ ነገር እያወቅኩት መሰለኝ? እንዴት ከመሬቱ ጉዳይ ጋር ነው መሰለኝ። በረምባ ስለሱ ሀብት ጉዳይ ላይ ነው። ከመሬቱ ጉዳይ ጋር ነው ሊሆን የሚችለው ማለት ያኔ አንቺ ጋር ከእናት ያደርግቴ ካወጣሁት በኋላ እኔም ፈርሜያለሁ እያለኝ የነበረ እንደዚህ አይነት ጉዳይ አውርቷል ላይ ለማውራት እንዴት ከዛ ቤት አላወራም ብዬ ነው። አይ ምክንያቱም እኔ ጋርም እንደ አንዳንድ ጥያቄዎች ብዬ ዝም ብዬ ስጠይቀው ነው ያወራልኝ እንጂ አላወራልኝም ነበር። እና ለዛ ነው አሁን አንዳንድ ነገሮችን ስለሷ ብዙ ነገሮች ስለሚደብቅ ምናልባት ፈርቶም ሊሆን ይችላል አላውቅም እንዳትናገር ብላ አስገድዳው ወይ በግድም ሊሆን ይችላል ያንን ነገር ያስፈረመችው ነው ማለት እርግጠኛ አይደለሁኝም። ስለዚህ ምናልባት ፈርቷትም ሊሆን ይችላል። ደብቄ ወደ አንቺ ሳመጣው ጊዜ ፈርሜያለሁ እያለኝ ነበር እና ያው አይምሮ የተነካበት ነገር ነው እና ደግሞ ድንገተኛ የሆነ ድንጋጤ ነገር ላይ ስለነበርና በዛ ምክንያት ይሆናል ብዬ ነበር የጠረጠርኩትና ስለዚህ አንተም ስለነገሩ ነግሮሃል ማለት ነው። አሁን ከተረጋጋ በኋላ ነው እንደዛ ያለሽ? አዎ የመሬቱ ጉዳይ ነው ግን ዶክመንቶች የሆኑ የሚቀመጡበት ቦርሳዎች እንዳሉና እዛ ነገር ላይ ደግሞ ማደማን
እንዲደርስ እንደማትፈቅድ አውቃለሁ። ያን ያሰማሁሽ ቮይስ የተሰበሰቡበት ጊዜ የምታስቀምጥበት ቦታ አላት ነው ሰነዶች ምናምን ነገር ደባብቃ ይኖራል። የመሬቱ የሚቀመጠው ያው ነጥለሽ ለብቻው በቃ ደብቀሽ አይደለም የምታስቀምጪው የማንም ቢሆን ከዛ አንፃር እንደዛ ጠረጥራል። እና ደግሞ ያኔ ሳውንድ ያሰማሁት ጊዜ እና የተሰበሰቡበት ጊዜ ላይ ዶክመንቶችን ለሰዎቹ እያሳየች ነበረ። ከካርታው ጋር የተያያዘ ነገር ነው ስለ መሬቱ ስለሆነ የተነሳው ሀሳቡ ላይ ማለት ነው። እሱን ነው እንደምን የሚችለው ማለት ነው። ኦኬ። ስለዚህ በእርግጠኝነት እንደዛ ነው ሊሆን ይችላል። ማድረግ ያለብን አማራጭ ወይ ሄደን ስጭን ማለት አንችልም። ምክንያቱም ሴትዮዋ በቀላሉ ትሰጣናለች ብዬ አላስብም። ምናልባት ያንን ነገር መውሰድ ከቻልን አላቅም፣ ማስረጃውም ያስፈልገናል። አሁን ያንን ወረቀት ግዴታ እጃችን ላይ ማስገባት መቻል አለብን። ካለዛ በምንም ታምር እሷን ልንከሳትም ሆነ ተጠያቂ ልናረጋት አንችልም። ያ ፋይል እጃችን ላይ ካልገባ ግን ቆይ ዘኪ ፈረምኩ ያለው ማለት ፈቃደኛ ሆኖ ነው የፈረመው አይደለም? አስገድዳኝ ነው እንጂ እኔ ፈቃደኛ ሆኜ አይደለም ብሎኛል። ስለዚህ አስገድዳው ስለሆነ ያስፈረመችው ወንጀል ነው። ያስገደደችው ነገር ደግሞ እሷን የሚጠቅማት ነገር ነው። እርግጠኛ ነኝ ዘኪን የሚጠቅመው ነገር አይደለም። ስለዚህ ሊሆን የሚችለው እንደዛ ስለሆነ ያለን አማራጭ ያንን ነገር መውሰድ ነው ወይ መስረቅ ነው ያለብን። አላቅም ምን አይነት ወይ አሰብኩኝ መሰለ፣ ምን አይነት መንገድ፣ ምናልባት ቤት ከሌለች አንተ ጋር ቁልፍ ሊኖር ይችላል። የቤቷ ቁልፍ በፊት የምንጠቀምበት ቁልፍ አለ። ኦኬ፣ ድሮ የምትቀመጥበት። ኦኬ፣ ያው እቃዎችን አንዳንድ ጊዜ ግዢዎችን ምናምን አመላልስላት ነበርና እሷ ቤት በነበረች ጊዜ አስገብቼ እንዳስቀምጥ ስለምትፈልግ ቁልፍ ሰጣኝ ነበር የተቀረጸ። አይ ዶንት ኖ እሱን ተጠቅመን መግባት። ስለዚህ እሱን ተጠቅመን ቤቷ መግባት እንችላለን ማለት ነው አይደል? አዎ እንችላለን። ስለዚህ ያንን ነገር የምናደርገው ግን እሷ ቤት በሌለችበት ሰዓት ነው። አላቅም የምታውቀው ሰው ካለ እዛ አካባቢ ወይም እሷ ጋር እንኳን ልደውል አልችልም። ምክንያቱም የዛኔ በጣም አስፈራርታ ነበር አይደለ የተለያያችሁት። ከዛ በኋላ አግኝታትም አታውቅም። አይ ዛሬ ጠዋት ይመስለኛል ጉዳይ ይኖራታል ማለት ዛሬ ቀኑ ምንድን ነው ቀኑ? አይ ዶንት ኖ ማነው ማክሰኞ? እኔ እንጃ ቀኑ ምን እንደሆነ አላውቅም። ብቻ ሊሆን እንደዛ መሰለኛ። ብቻ ግን አይ ጉዳይ አላትና የምትወጣበት ነገር ይኖራታል ዛሬ። እስቲ እርግጠኛ ሁንና የምታውቀው ሰው እዛ አካባቢ የምታውቀው ሰው ካለ ወይ ምናምን አጣራልኝና እቤት ካልሆነች ዛሬ መሄድ እንችላለን። እቤቷ ገብተን እንፈትሻለን። እሺ ልደውልላትና ለጓደኛ ነው እዛ አካባቢ የምታውቀው ሰው አለ? እስቲ ቼክ አድርግና እስቲ ቼክ አድርግና ለኔም ካርታውን ነው ያስፈረምሽው ያልሽ? አዎ አቱን ሊበላ ማለት ነው። እሺ አይሰራም። ወደ ራሷ ነበር እየደወልኩ ነበር። በቃ ስለምታውቀው ሰው ምናምን እዛ አካባቢ ጎረቤት ምናምን ነገር ካለ እዛ ደውልና እስኪ ቼክ አድርግልኝ። ያው ትንሽ ስለተጋጨን አታነሳ። አዎ እኮ እሷማ ላታነሳለት ትችላለች፣ ግን አታነሳ። ሄሎ እስቲ ቤት ምናልባት ካሌለች ጓደኛው ጋር አይ ቲንክ እየደወለን ነው። ቤት ከሌለች ገብተን ፋይሉን እንወስደዋለን ብለን ብያሰብኩኝና እንችላለን መውሰድ። ምናልባት እሱ ይረዳኛል የምታስቀምጥበትን ቦታ ሊያውቅ ስለሚችል ከሱ ጋር ሆነን አብረን ገብተን ፋይሉን እንወስደዋለን። ወጥቷል ነው ያለኝ። ኦኬ ስለዚህ በጣም ቆንጆ አጋጣሚ ነው ታዲያ ይቆያሉ። እኛ እዛ እስከደርስ ምናምን እንዳይል። ስለዚህ ቆንጆ አጋጣሚ ነው። አሁኑኑ እንሄድና እንፈልጋለን። ቁልፍ ይዛል አይደል? ስለዚህ በዛው እናሰናል። የምታስቀምጥበት ቦታ የት እንደሆነ ታውቃለህ? ፋይሎቹን ምናምን ነገር ይመስለኛል። ያው መሳቢያ አለና መሳቢያ ውስጥ ሌላስ ቦታ ምናምን ቀያይራ ከሆነ ምናምን ድንገት ቦታዎች ምናምን ነገር ቀያይራ ከሆነ እኮ ዘኪው እንደወጣ ይመስለኛል። እቃ ማለት ቤቷን ነፃ ለማድረግ
እቃዎችን እያወጣች ነበር እና የሆነ መሳቢያም ደግሞ ወደ ዘኪ ወደ ታሰረበት ክፍል አስገብታለች። ስለዚህ እዛ ዘኪ የታሰረበት ክፍል ልታስቀምጠው ትችላለች ማለት ነው። ስለዚህ ሰው ማይጠቀምበትም አታከራየውም እሷ። ቆንጆ። ስለዚህ በሐሳባችንን ቶሎ ሳትመጣ ሳንቀይር በዚሁ እንሂድና ፈልገን እንትን እንበላ። በዚህ ጋር እንሂድ በቃ። እሺ እንሂድ እና ተከተለን ካሜራማን። እሺ ስለዚህ አሁን የለችም አይደለ? አትኖርም ብለኛል። ቁልፏ አለ አይደለ? ይሄ እኮ ዘኪ የታሰረበት ክፍል ነው ግን። አዎ እኮ እንዴት ነው? አቧራ ትንሽ ቆየ ዘኪ ከወጣ በኋላ ምንድን ነው አቧራ? ወይኔ ያ ቤት ሲጠባል እንግዲህ እቃውን ወደዚያ አዘውዝራለሁ። ዘኪ ከወጣ በኋላ ለዛ ወደዚህ ስለዚህ እርግጠኛ ነህ እዚህ ፋይሉን እዚህ ልታስቀምጠው ትችላለህ? እዚህ ነው የምታስቀምጠው። ምክንያቱም ዘኪ ከወጣ በኋላ እቃውን ወደዚያ አዘውዝራለሁ። ምን አይነት አረመኔ ሰው ናት ግን! ይሄኛው ታዲያ መክፈቻ እንትን አለ ወይ ሌላ ነገር አለ? በምን እንከፍተዋለን? እሺ ቶሎ በልሽ እንዳትመጣብን። እዚህ ከመጣችብን ምን አለ እንጨት ምናምን ነው ያለው አሉ። ምን ውስጥ እፈልገዋለሁ። እሺ የሆነ መክፈቻ ነገር አምጣና እንክፈተው ይሄንን። ምን አይነት ሰው ናት በእግዚአብሔር! ደግሞ እዚህ መታብን ደግሞ ሌላ ጉድ እንዳንሰራ ደግሞ ልሰረቃችሁ ምናምን ነገር ነው የምትለን። ማናቀበት ቦታ ቤት መተን ደግሞ አብርሃም ማን ነበር? ከአብርሃም አጣ መክፈቻ እስቲ እዚህ እንያ እስቲ አበዚ ናታጋ እንዴ ተከፈተ ኮተታ እነዚህ ውስጥ እና ፋይሎች አሉ። ቆይ ግን አንተ እንደነገርከኝ አላውቅም ነበር ያልከኝ አይደል? ስለዚህ ነገር ስለዚህ ነገር አላውቅም ነው ያልከኝ። ዘኪ ነው ከወጣን በኋላ ወረቀት ላይ ፊርማ ታስፈርመው ነበርና እሱ ነገር ነግረኝ። እሺ ድንገት ግን እንዳትመጣብን እባክህ። እነዚህ ምንድን ነው የሚሉት? ሌላ ፋይሎች ናቸው። ግን ሊሆን የሚችለው እዚህ ብቻ ነው። ምክንያቱም ይህም መሳቢያ ነው፣ እዛ ራሱ የምትጠቀምበት ዶክመንት ማስቀመጥ። አሁን ራሱ ለመክፈት እንዴት እንዳስቸገረኝ ነው። እያጠበባት እንኳን እዛ ያስቀምጠችኝ የመረጃ ለማስቀመጥ በጣም ያስታውቃል። እቃዎቿን እዚህ ውስጥ እንደምትከትና እንደምትደባብቅ በጣም ያስታውቃል። ዘኪ ሲወጣ ደግሞ ወደዚያ አሸጋገረችው ቤቱ እንዳይጠባት ነው። ዝም ብሎ ነው እነዚህ እስቲ ቆያ ነበርኳቸው እኮ ይሄ የዘኪ አንዱ ልብስ ነው፣ ቀረ ልብስ ነው። የዘኪ ልብስ ነው። ምን አይነት ሰው ናት በእግዚአብሔር! እንዴት እንደዚህ ታደርጋለች? አሁን ይሄን እንዳትመጣብን አሁን ይጨነቀኝ። አላመጣ ደግሞ ሌላ ነገር ነው የምትለው። የለም ውስጥ ሙሉ ስለምንትን ነው የሚያወራው እንዳለ አቧራ ብቻ ነው። ወደዛ ጋር ስር ምናምን አድርገው ሰት ነው ትልቅ ወንጀል እኮ ነው የሰራችው። እንደሚያሳስራት አታውቅም። ዘኪያውን ባይነግረኝ ኖሮ ሙሉን ሀብቱ ልትወርስ ነበር ነው ሀሳቡ። ምን አይነት አረመኔ ነው ራሱ ነው ደግሞ ዘኪ ለማስፈረም ላይ ከትምት እንደምትጠቀመች ታውቂያለሽ። ባሉ ወረቀት ላይ ሊፈርም በጣም አስገድደውና ፊርማ የለም እሱ ዝም ብሎ ፊርማ ይመስለውና ወረቀት ላይ እንትን ነበረ። ግን ዋናውን ዶክመንት ካመጣች በኋላ ፈርም ማለት ነው። እሱም ከተለይ ወጥቶ ወረቀት ስለነበረ ለመፈረም ተጨንቆ ነበር እና ፈረመ። እሱ ሲነግረኝ ልጅ ነው በቃ ደረቀ። ምንም አይነት ነገር የለም። በቃ ወስ ሌላ ቦታ ሄዳል እንፈልግ እንጂ ናይ ፋይል የለም። እርግጠኛ ነኝ እዚህ ነው የሚችለው። ዘኪ ኮንቶ ወደዚህ ነው የሚቀይረው። እዛ ቤተሰቡ ስለሚመጣ ረጃም ላይ ይቆርጣል እና
ሁሉንም ቆርጠን እንዲጥራው ታስቀምጣው ምናልባት አላውቅም እዚህ ውስጥ የሆነ ነገር እንኳን ካገኘው ብዬ የሆነ ሻንጣ ግን ነበረ። የት ነው ያለው እሱ? እዚህ መሳቢያ ውስጥ አብራ የምትከትበት። ይሄን ነገር ግን እንትን ሻንጣው ግን እዚህ መግባታችንን አታውቅም። ገንጥለን አይጣፍም አይዝም። እዚህ ውስጥ የለም። እሺ ሌላ ቦታ እንሂድ። ሌላ ቦታ የት ብለን ዋናው ቤት ደግሞ መግባት አንችልም። የዋናው ቤት ቁልፍ ደግሞ ማለት ነው ለድንገት አስቀረችው። ከመጣችሁ ደግሞ ሌላ ችግር ነው የሚሆነው። የራስሽ ጉዳይ። አንቺን እየጠበቅንሽ እኮ ነው። ቤቴን አሳልፌ ሰጠሁ ስላልኩ አንቺ ላናግርሽ ነበር የመጣሁት። የምታናግሪኝ እዚህ ነው? የኔ ቤት ታች ታውቂያለሽ አይደለ? ታውቂያለሽ አታውቂም? ግን ላናግርሽ ነው የመጣሁት። ስለዚህ ጉዳይ ላናግርሽ፣ የሆነ ነገር ላናግርሽ መጥቻለሁ። ቤቴን እየፈተሽ ነው የምትጠብቂኝ? አንቺ አልፈተሽኩኝም። እና ምን ታደርጊ ነው የምትገቢው? እሱ ነው ያስገባኝ። ብታናገረኝ ታች እኮ ቤት አለኝ አይደለ? የዛ ቤት ሳሎ ቤት ብቻ አታናገረኝም? እዚህ ምን ታደርጋለች? ምን ታደርጋለች እዚህ? ከአንቺ ራስ ወርዳለሁ። ያደረግሽው ነገር አለ። ዘኪን ያስፈረምሽው ፋይል እንዳለ ሰምቼ ነው የመጣሁት። በምን አወቅሽ? በምን አውቄ ስለነገረኝ እንዴ? ነገራ እኔ ምን ያደረኩትን ነኝ? አንቺ ዘኪ ፈረመ ምናምን ምንድን ነው የፈረመው? ዘኪን ፋይል አላስፈረምሽው? አልገባኝም። አንተ ምን እያልከኝ ነው? ዘኪ የተናገረው እውነት ነገር አለ። ምንም የተናገረው ነገር የለም። እናንተ ምንድን ነው ከኔ የምትፈልጉት? ያስፈረምሽው ፋይል እንድትሰጪኝ ነው የምፈልገው። እኔ ምንም ነገር አላስፈረምኩም። እንድነግርሽ አይፈለግሽ? ለምን ቤቴ መጣሽ አልሻ? ቤትሽ የመጣሁበት የነገርኩሽ ነው። ምንም ነገር ፈልጌ ነው። ምንም ነገር የለም እያልኩሽ ነው። ለምን ያስፈረምኝ? የፈረምኩት ነገር ነው። ተገዶ የፈረመበት ነገር አለ። ምንም እኔ ያስገድልኩት ነገር የለም። ዘኪ ፈጥሮ እንደዚህ አይነት ታሪክ ሊነግረኝ አይችልም። ጭራሽ ቤቴ ገብቷል። ያኔ አግተሽ በወሰድሽው ሰዓት ላይ አስደብድበሽ እንዳስፈረምሽው ነግሮኛል። ምንም ያስፈረምኩት ነገር የለም። ምንድን ነው የምትሉኝ እናንተ? አሁንም በድጋሚ የመጣሁት በሰላማዊ መንገድ ችግራችንን እንፍታ ብዬ ነገርኩህ። ባስፈርመው በፈቃደኝነት ላስፈርመው ይችላል። በፈቃደኝነት ላስፈርመው አይፈርምልሽ። ዘኪ በምንም ታምር እንዴት ነው የማይፈርምልኝ? ፈቃደኝነት ይፈርምልሽ። አሳዳጊነቱ መሰልሽ እነኚህ እኮ አታውቂም እንዴ? አይደለሽ ብታሳለሽም ዘኪ ሙሉ ለሙሉ ሀብቱን እንድትወርሺ አይፈርምልሽም። ላንቺ ያባሩ ሀብት ነው። ለምን አይፈርምልኝ? ያሳደግኩት ስንት ለፍቼ ያሳደግኩት እንጂ ደጋግመሽ እንድትፈርም እያስገደድሽው እንደነበር እያስገደድኩት ምን ያስገደድኩት አንተ ምን ያስገደድኩት እንደምታስጨንቂ ሁሉ ፈርም ያስገደድሽው ነገር ነበር። ምንም አላስጨነቅኩም። በፈቃደኝነት መተሽ ፈርም እያልሽ እስክሪብቶ በግድ እያሳሽው እንደነበር እየሰማኝ ነው አይደል? እየሰማኝ ነው። እኔ ጎረምሳ እንዴት ነው የማስገድደው? በምን አጥሜ ነው? ምክንያቱም የዛን ይዘሽብኝ የመጣችው ጎረምሳዎችስ ከነሱ ጋር አይደል አንድ ላይ ያስገደድሽው ነው አይደለም? አይደል። እኔ ምንም ያስገደድኩት ነገር የለም። ምንም አላስገደድኩም። እየዋሸሁሽ አይደለም። እሺ አቅዶስ የፈረመው ነገር አለ? ምንም ነገር የለም። ምንም ነገር የለም። ለምን ባይኖር አይናገርም እሱ? እየሰማኝ ነው። እኔ እኮ እናት ነኝ። ምንስ ነገር ቢያደርግ መብቴ ነው፣ መብቴ ነው። ለምንድን በሰላማዊ መንገድ እንድንፈታው ለምን አትፈቅጂልንም? ለምን እኛንስ ወደ ህግ ቦታ እንድንሄድ አንቺንስ ሌላ እርምጃ እንድናደርግ ለምን ታደርጊናለሽ? ህግ ጋር ምንም የሚያደርስ ነገር መጣ። ምክንያቱም የሰራሽ ወንጀል ነው። የሰው ልጅ የሰው ሀብት የራሱን ሀብት ሳይፈልግ ያለ ፍላጎቱ አስገድደሽ መፈረም ይሄ ልክ አይደለም። አይደለም? ምንድነው ልክ ያለ ነው? ያለ ፍቃድ ቤት ገብተሽ በርብረሽ መጥተሽ አሁን እያስፈራራሽኝ እኮ ነው። አይደለም ህግ ጋር ምናምን ነው ያለ ፍቃድ ሲያው ያው እሺ ህግ ቤት መሄድ እንችላለን። አሁን ምንድነው ማስፈርመው? እያስፈረምሽ እሺ ፋይሉ ያስፈረምሽው ፋይል ስጭኝሽ ከተካርሽ ያወጣለሁ። ችግር የለውም። አላስፈረምሽውም ምንም አላሽም ችግር የለውም። መረጃውን ግን አምጪና እንወስድ። እውነት ምንም የሚያገባችሁ ነገር አለ? በሌላ በዘኪ ባል እናንተ የሚያገባችሁ ዘኪን በደንብ ያገባኛል። እኔ ደግሞ ጓደኛው ስለሆንኩኝ አሁን ደግሞ እየተንከባከብኩት ያለሁት እኔ ስለሆንኩኝ በደንብ ያገባኛል። ስለዚህ ምንም የዘኪን ሀብት ደግሞ አንቺ እንድትወርሺ በምንም ታመላል አይደል? አያገባሽም ማለት ነው። ያገናገር ምንም ያገባሽ ነገር የለም። ይሄ ሁሉ ነገር የምታረጊው ዘኪ ላይ በደል የምትበድዩ ሁሉ ነገር የምታረጊው ሀብቱን ለመውረስ እንደሆነ አውቃለሁ። ሀብቱ የኔም ሀብት እኮ ነው እናቴ፣ የኔም ሀብት እኮ ነው። ለምን ጠባሪ ያፈራው ብቻውን ወራሽ ነው። ዘኪ ምን አገባው? ምን አገባው? ዘኪ ማስተዳደር መብት የለኝም እንዴ? ዘኪ በምን ጤንነት ነው ንብረት እንደው ላስተዳደር ብሎ የሚያስታውቅ ጤናውን የነሳሽማ ሀብቱ እንዳያስተዳድር አንቺ ነሽ አይደለሽ? አይደል? ያንዱ ራሱ አንቺ ነሽ ጥፋተኛ። እሱን ማለት ወደኔ ያመጣሽው አይደል? ወደኔ ያመጣሽው የራስሽን ጥፋት ወደኔ ያመጣሽው። እኔ መጀመሪያ እንደዛ ብላችሁ
የኔ ስም አጠፋችሁ አይደለ? ዘኪን አሳብዳችሁ እውነቱ ታውቃለህ። ምንድነው እውነቱ ታውቃለህ? አንቺ ነሽ ብለሽ ልትወቅሽኝ በምንም ታመራችሁ እንጂ ዘኪያውን በጣም አሪፍ ሁኔታ ላይ ነው ያለው እና አሪፍ ሁኔታ ላይ ሆኖ ነው ይሄን ነገር የነገረኝ። ይሄን ነገር ምናልባት ባይነግረኝ ኖሮ ሄደሽ ልታጸድቂ ነበር አይደለ? ቀበሌ ሄደሽ አስፈርመሽው። እውነት ነው እየሰማሽኝ ነው አይደለ? እኔ ዘኪን የፈለኩትን ነገር የማድረግ መብት አለኝ። አሳደግ ወላጅ ናት ያለሽ ካንቺ ነበረችው እህትዬው እንኳን እዚህ ድረስ ያደረሰችው እኮ ሌላ ንብረት ስላላችሁ እዛ ሄዳ ነው አይደል? አንተ እሱን አጣ ሌላ ንብረት ጋር ስላላችሁ ነው ሄዳ የምትኖረው። እሷ ግን የዘኪ ንብረት ትልጋ ያለ ምክንያት አይደለም ይሄን ያነሳው የፈለገን አጫውታል። እስከዛ ድረስ ራቻው ማለት ነው ያለ ንብረት ሆነ ባለቤት ነች እሷ። ምንም ማከራከር ትችላለች። ምንም አጋው ስለ ንብረት ምንም ነገር ሲጀመር የዘኪ ሌላ ንብረት አለሽ፣ ሌላ ንብረት አለሽ። ይኑረኝ የዘኪ ንብረት ፈልግ ይሰራው የዘኪን ባለቤት ያገባሹና ከዘኪ ጋር አሁን እንደዚህ አይነት ህይወት የመሰረትሽው ሀብታቸውን ፍለጋ እንደሆነ እኔ በላቤ ነው የመጣሁት። በላቤ ላቤ የትኛው ነው ሻንቴ ጋር ያለው ተከራከር ነበር። ያሳደኩት ልጅ ዘኪን ያሳደኩት እንደዚህ መርዝ እያበላሽ እንደዚህ እያሰቃይሽ ነው ያሳደኩት። ከልጄ በላይ ያፈሩት ከበፊቱ ሚስት ባለቤቱ ነው፣ አንቺ አይደለም። ንብረቱ የተመዘገበው ከዛ ቀን እየተናገረ ነው። አንተ የምታውቀው ነገር አለ። አሁን ያገኝቻለሁ። አሁን በቃ ፍርድ ማግኘት የምትፈልገው ፍርድ ለምን ተባርክ ያልኩ ስንት የለፋውበት ንብረቴ እንዲህ እንደቀል ልትወስድ አማራችሁ አይደል? እሱንም አይፈለጋችሁ አይደል? አንቺ ነሽ የሰው ንብረት ይሄ አንቺ ነሽ እኮ እንኳን እኮ እንካፈል ይጃለን አይደለም። አንቺ ነሽ መካፈል ያምራል። በለፋውበት መካፈል ያምራል። ደፋር እሺ እንተውና በጸባይ ዘኪ ነው እኛ እሱን እየተከራከርን ነው። ዘኪ ንብረት አንተ ምንም የሚያገባ ነገር የለም። ያገባኛል። ዘኪ ንብረት በባዶ እንዲከስር በምንም ታምር አልፈልግም። ሲጀመር አንቺም አንተ መብት የላችሁም እኮ ዘኪ ልጅ አሳዳጊ እኔ መብት አይደለም መውሰድ የምችለው እኔ አንቺ ዘኪ በህይወት እያለ የዘኪ ንብረት መውረስ ዘኪ እየዳነ ነው። አልታመመም። የምን አልባት ንብረት ብለኝ እንደው የምን ንብረት ነው ግን የምትብኝ እናንተ? የኖርሽበት ዓመት እንኳን በቂ ነው። ዘኪ አልታመመም። ያለሱ የኖርሽበት ዓመት በቂ ነው። ገና መቼ ኖርኩኝ እንዴ? መቼ እሱን ሳስታምም እሱ ለሱ አስቢታል እሱ ለጸሎት ሲንከራተት እሱን ሳስታምም እኔ ምን የተቀመጥኩት ነገር አለ? ምስጋና ቢስ ሄዱ ዮጋ ይተመርኩ እሺ እንዴ ምንም ነገር አለን ታረቂ ከዚህ በኋላ ምንም ፋይሉን እየፈለገ ነበር። ፋይሉን እየፈለገ ነበር። ፋይሉን ፈልጊው ፋይል የለምክሹ ፋይል ፈልጊው ምንም ነገር አለ ከዚህ በላይ ትነኪ ከዚህ በላይ ፋይሉን እየፈለገ ነበር። ፋይሉን ነበር እኔ ያስቀመጥኩትን አላውቅም እንዴ ራስሽ አታውቂም። እሺ በቃ ፋይሉን ነው ግን ፋይሉን ሰብረሽዋል እኮ እንኳን ተሰበረ በቃ ፋይሉን ነበር ቤቴ በተሰበረ በሰላማዊ መንገድ አሰጨን ፋይል አይደለም ምን የምታውቂው ፋይል አለ ስለኔ ምን ያስቀመጥኩት እኮ ዶክመንቱ የት ነው ያለው? ዶክመንት ነው የመሬቱ አገባህም አንቺ ስለሱ እኔ አሳዳጊ ናት ነኝ። አንቺ ምን ቤት ነኝ ብለሽ እንደዚህ ምን አገባሽ? ማን ባለቤት ያረጋል? እሺ እኛ ምንም የነካረው ነገር የለም። ከዚህ በላይ ምትላኪ ባረሽ ሰብረሽ ንብረቴን እኔ አስቀመጥኩት አላውቅም። የምን ፋይል ሌጋ ምን ያስቀመጥኩት ፋይል የምን ፋይል ፍቃዱ አስገደሽ ያስቀመጥኩት ፋይል እኔ ጮሃለሁ ቤቴን ዘርፋሽ እንጂ ሰላማዊ መንገድ አልነካልም። ምን ወደቀ የለም እንዲህ ነበር በፊት እሺ ፋይሉ ተዘጋ ነበር እኮ ፋይሉ ፈልገን ይመጣል። ስለ ፋይል አንቺ ምን ያገባሻል? እናቴ አንቺ ያገባሻል። የዘኪና በምንም ታምር እንድትወርሽ አላረግሽም። አንቺ በቤት ነሽ በቤትሽ ጓደኛ ነኝ። በህግም ደረጃ እኮ ነው የሚሰጠኝ። እናቴ እንደው ንብረት ቢኖረው በህይወት እያለ አይሰጥሽም። ቢኖረው እሱ ምንም አልሆነ አይምሮ የለውማ አይድለዋ ታማማ አንቺ ነሽ ታማማ እንዴት ታየሽ እንጂ ያለው እንዴ ያረጋችሁ እሷ እንዴ ያረጋችሁ ሰጥናሽ በሰላማዊ መንገድ እኔና ለምን ይጋስከረና ወደ ህግ እንደሌለው ታዲያ ስለዚህ አንቺ ንብረት ምን አገባሻል? ያገባኛል እኔ ጋር ዘኪ እኔ እናቱ ያለው ያንቺ እናቱ አይደለሽም። ትክክለኛ እናቱ ጋር እንጂ ደግሞ እናቃለን
በደንብ አንተ ነው ቤት ነበር አንተ ነው የመጣው ዛሬ ልትሰደኝ ነው የመጣው ዛሬ ወይዛ ቢመጣ ዝም አልኩ እየተናገረ ያለው አትግረም ለምብኝ አንተ አትግረም ለምብኝ ለዘኪ ጤና ስትይ እናቱ አይደለችማ እናቱ ንብረት ላይ ሲሆን እናቱ ነው ይሄ አንተ እንጂ ጠላት ዘብ ንብረቱ ላይ ሲሆን እናቱ ነው እንዴ እንዴ እሺ እንወጣልሻለን አሁን ከቤት እንወጣልሻለን ኧረ ይሄ ፋይሉ ትሰጪ ነው አንቺ ነኝ ካንቺ ጋር ከሱ ጋር ነው እንደሞ አንተው የሚመለከተውን ወረቀት እንፈልገዋለን። አሁን አገባም አንተ ስለዚህ ምንም ለዘኪ ንብረት ለዘኪ ነው የሚገባው። እኔ እኮ ዳቤ ነው ጠባርቂ ለተማገባ አስሬ ነገርኩ ይኸውልሽ ንብረቱ ያፈሩት አባቱና ቀድሞ ባለቤቱ በእነሱ ንብረት ነው። አሁን የአባቱ ሞት ላይ እጅሽ አለ ድንገተኛ አሟሟት ላይ እባክሽ ከዚህ በላይ አንጨቃጨቅ፣ አንከራከር። አንቺ ከዚህ በላይ እንትን አትበይ። ጭራሽ ገዳይም ማረከኝ አይደል? ጭራሽ ገዳይም አደረከኝ። እሺ የሰበራችሁትን ንብረት ትታኩልኛላችሁ ወይስ ምን ታደርጉልኛላችሁ? አይነት ይሰጭን እንተካልሻለን። ንብረት ከሰሽንሽ ወዲያ ያግ ቦታ በዚህ ከሰሽ ክሱ ዳንተ የሚዞረው ክስ ምክንያቱም ስራሽን ስለምታውቂ አይደል? እንዴት እንደማከስ እንዴት ፖሊስ እንደማላመጣት ያላችሁ አምጪ ከዚህ ንብረት ላይ አንተ በርካው ድጋሚ ሸርሰው እንወጣለን። ችግር የለም። የሰው ቤት ነው የገባነው እናውቀዋለን፣ ግን ፋይሉን ልትሰጪን እንፈልጋለን። ተመቸን እንመጣለን። ያገባሽን ስለሱ ተናገርኳችሁ አስረግጬ ነገርኩሽ። ስለሱ ፋይሉ ምን ያገባሽ ነገር የለም። ፍርድ ቤት ሄደ ግን ነገሩ ይጎተታል። አባትየው ጋር ማሟሟት ላይ ድረስ ይሄዳል። እኔ አሳዳጊ ወላጅ ነኝ። የፈለገው ከሷ እኔ የፈለገው መብት ሰው መብትነት በቅርቡ ታይዋለሽ። አይምሮ አለው ብለሽ ደግሞ ያሳበሽው አንቺ ነሽ። ለእያንዳንዱ ነገር ማስረጃ ሳገኝ አልተውሽም። በጣም